የተሽከርካሪ እንግዲህ ኢትዮጵያ ውስጥ ገብቷል። ኤምጂ ሳይበርስተር ይባላል። የተሽከርካሪ ሙሉ ለሙሉ በኤሌክትሪክ የሚሰራ ሁለት ሰው መጫን የሚችል የስፖርት መኪና ነው። የተሽከርካሪም ጣራው የሚከፈት እጅግ ዘመናዊ፣ በሮቹም እንደ ክንፍ የሚከፈቱ ለየት ያለና በፍጥነቱም የዋዛ የማይባል ተሽከርካሪ ነው። የተሽከርካሪ ወደ ሀገራችን የመጀመሪያው ሞዴል ትናንትና ገብቷል። አሁን ለገበያ ቀርቧል። የተሽከርካሪ ስንት የተሸጠ ነው? ምን ለየት ያለ ፊቸር አለው? እንዲሁም ስለ መኪናው የተለያዩ መረጃዎችን ይዤላችሁ የቀረብኩት አዱኛስ ነኝ። ከመረጃዎቹ ጋር አብሬያችሁ ቆያለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሁሌም እንደምንላችሁ የትኛውንም በሚሊዮን አውጥታችሁ መኪና ከመግዛታችሁ በፊት የመኪናችሁ ጤንነት መረጋገጥ አለበት። ይህ ደግሞ የሚረጋገጠው ፒዲአይ ማለትም ፕሪ ዴሊቨሪ ኢንስፔክሽን መሰራት አለበት። የትኛውም ተሽከርካሪ ደግሞ ፒዲአይ እንዲሰራላችሁ ካስፈለጋችሁ ከስር በምታገኙ ስልክ ቁጥር ይደውሉልን። ኤምጂ የሚባለውን ብራንድ እውነት ለመናገር የስፖርት መኪኖችን የምታደንቁ ሰዎች እንዲሁም ካርጋ የሆናችሁ ሰዎች ነው በብዛት ልታውቁት የምችሉት። ምክንያቱም የተሽከርካሪዎችን የሚያመርተው ኤምጂ በዋነኝነት በእንግሊዝ ውስጥ መኪኖችን ያመርት የነበረ ሲሆን በዛም ጊዜ የሚያመርታቸው ተሽከርካሪዎች በዋነኝነት የስፖርት መኪኖች ነበሩ። ባለ ሁለት በር ጣራ ክፍት የሆኑ ተሽከርካሪዎች። ከጥቂት ዓመታት በፊት ግን የካምፓኒ በእንግሊዝ ስር ይተዳደር የነበረው ሙሉ ለሙሉ በኪሳራ ምክንያት ለቻይናው በሲያክ መኪና አምራች ካምፓኒ ለሱ ተሽጦ በስሩ የተለያዩ ሞዴሎችን እያመረተ ይገኛል። የኤምጂ ሞዴል የሆኑትም ሙሉ ለሙሉ በኤሌክትሪክ የሚሰሩ አዳዲስ ሞዴሎችም በሀገራችን ላይ ከዚህ በፊት አስተዋውቀ ነው የገዛችሁ ሰዎች አላችሁ፣ ያማከርናችሁ እንዲሁም የፈተሽንላችሁ ሰዎች ስላላችሁ እሱ እንደማሳያ ማየት እንችላለን። ኤምጂም በዋነኝነት በአሁኑ ሰዓት ላይ እያስተዳደረ የሚገኘው ሲያክ ሞተርስ ይባላል። ሲያክ ማለት የቮልክስቫገን ID6 ክሮስ ሳይሆን ኤክስ ሞዴሎችን የሚያመርተው ገበያችን ላይ የምናገኛቸው ተሽከርካሪዎችን በዋነኝነት የሚያመርተው ካምፓኒ ነው ሲያክ የምንለው። የውዲ ሞተርስም ዋና ካምፓኒ ነው። ይህ ትናንትና ለገበያ የቀረበው አዲሱ ሞዴል ባለ ሁለት ሰው መጫን የሚችል የስፖርት መኪና ነው። የስፖርት መኪና ነው ስላችሁ መኪናው እጅግ በጣም ፈጣን የሚባል ተሽከርካሪ ነው። የተሽከርካሪ ላይ ለየት ያሉ ውጫዊ ገጽታዎቹ እንደተለመዱት አለ። በቻይና መኪና ብቻ ሳይሆን የተሽከርካሪ ወደ እንግሊዝም የውድድር መኪኖች ከዛም ጨማሪ ደግሞ የጣሊያን የውድድር መኪኖች ወደነ ላምቦርጊኒ፣ ፌራሪ ከነሱ ጋር የሚመሳሰል ዲዛይን እንዲኖረው አድርገውታል። ለዚህም ማሳያ ጎልዊንግ ዶርስ የሚባሉ አሉ። በሮቹ ጎልዊንግ ማለት እንደ ክንፍ የሚከፈቱ ናቸው። ይህንን ስላችሁ ከዚህ በፊት የመኪኖችን በጣም የምትወዱ ሰዎች ታውቁታላችሁ። መርሴዲስ ኤስኤልአር ማክላረን የሚባለው ጋር ተቀራራቢ የሆነ አከፋፈት ያላቸው ናቸው። የተሽከርካሪ በቀላሉ አየር መሰንጠቅ የሚችል ተሽከርካሪ ነው። በትንሽ ጉልበት አየር ሰንጥቆ መጓዝ ይችላል። የተገጠሙለት ኤልኢዲ መብራቶች እንደምታዩት በጣም ለየት ያሉ የሚያምሩ ናቸው። በተለይ የኋለኛውን ስታዩት ቀስ እያመለከታችሁ ነው። በቃ የፍሬቻ መብራቶቹ ራሱ ምልክት የሚሰጡ ናቸው። የተሽከርካሪ ላይ ባለ 20 ኢንች አሉሚኒየም ቸርኬ ተገጥሞለታል። የከለር አማራጮቹ እኛ ሀገር ላይ የገባው አዲሱ በቀይ ከለሩ ሲሆን ከዚህ በተጨማሪ ደግሞ በቢጫ፣ በሰማያዊ እንዲሁም በተለያዩ የከለር አማራጮች ያሉት ናቸው። እነዚህ መኪኖች ለሁሌ የምንጠቀማቸው ተሽከርካሪዎች አይደለም። በተለይ ትርፍ ብር ካላችሁ ቅዳሜና እሁድ የምትነዱት ለየት ያለ ከተማ ውስጥ ያልተለመደ አይነት ተሽከርካሪዎች የሚፈልጉ አይነት ሰዎች የሚገዟቸው ናቸው። የተሽከርካሪ እንደነገርኳቸው ረዘም ያለም ተሽከርካሪ ነው። ኩፕ ስለሆነ በጣም አጭር የሚባል አይደለም። ወደ 4.5 ሜትር አካባቢ ነው። ስፋቱ 1.9 ነው። ቁመቱ 1.4 ሜትር ነው። የተሽከርካሪ ታዲያ ምን አይነት ባትሪ ነው የተገጠመለት? ሙሉ ለሙሉ በኤሌክትሪክ የሚሰራ ነው ስላልኳችሁ ማለት ነው። የተሽከርካሪ ላይ የተገጠመለት ባትሪ ባለ 77 ኪሎዋት አወር ሊቲየም አየን ባትሪ ተገጥሞለታል። እንደ ሌሎቹ የድብ መኪኖች ራሱ ባትሪው ከስር የምታዩት በዋነኝነት ደግሞ ይህ የስፖርት መኪና ስለሆነ ከርቭ በምትዞሩበት ጊዜ በከፍተኛ ፍጥነት መዞር እንዲችል ሴንትራል ግራቪቲው የወረደ ነው። እነዚህ መኪኖች ላይ የተገጠመላቸው የኤሌክትሪክ ሞተሮችም ሁለት የኤሌክትሪክ ሞተሮች ተገጥሞለታል። መኪናው ኦል ዊል ድራይቭ ነው ማለት ነው። ይህንን ስላችሁ የተሽከርካሪ ከ375 እስከ 528 የፈረስ ጉልበት ማመንጨት ይችላል። መኪናውም ባለ ሁለት ሞተር ተሽከርካሪ ነው። እንደዚህ ስላችሁ ኦል ዊል ድራይቭ ነው እንዳልኳችሁ ሁሉ ተጨማሪ ደግሞ ዝቅተኛው ትሪም ሌቭልም ከፈልጋችሁ ሪል ዊል ድራይቭም አላቸው። ሪል ዊል ድራይቭ የሚሆነው ባለ 375 የፈረስ ጉልበት ነው። ኦል ዊል ድራይቭ ደግሞ 528 የፈረስ ጉልበት ነው። እነዚህ መኪኖች እንግዲህ በአንድ ጊዜ ቻርጅ ምን ያህል ይጓዛል ካላችሁኝ እነዚህ መኪኖች መጓዝ የሚችሉት ርቀታቸው ከ443 ኪሎ ሜትር እስከ 507 ይሆናል። 507ቱ ባለ ሲንግል ሞተር ሲሆን ነው። የትኛውም የኤሌክትሪክ መኪና ሞተሩ በጣም ጉልበቱ እየጨመረ በሄደ ቁጥር የሚጓዘው ኪሎ ሜትር ይቀንሳል። ምክንያቱም ኮንሱም የሚያደርገው ኃይል ስለሚጨምር ማለት ነው። ሁለት ሞተር ሲሆን ይቀንሳል። ባለ አንድ ሲሆን ከሁለት ሞተሩ የተሻለ ኪሎ ሜትር የመጓዝ አቅም ይኖረዋል። በዲሲ ፋስት ቻርጀርም ሌቭል 2 ቻርጀርም ስሎ ቻርጀሮች ቻርጅ ማድረግ ስላላችሁ
ሌላኛው ግን እኔ በግሌ ያስገረመኝ የመኪናው ፍጥነቱ ነው። መኪናው እጅግ በጣም ፈጣን የሚባል ተሽከርካሪ ነው። እስከ 200 ኪሎ ሜትር በሰዓት መጓዝ ይችላል። ይሄ እንግዲህ እጅግ በጣም ፈጣን የሚባል ተሽከርካሪ ነው። የተሽከርካሪ ታዲያ ከ0-100 በስንት ይደርስልናል ካላችሁኝ ከ0-100 ኪሎ ሜትር ለመድረስ የሚፈጅበት በ3.2 ሰከንድ መድረስ ይችላል። ይህ ግን በኦል ዊል ድራይቭ ሞዴሎቹ በሚሆንበት ጊዜ ነው። ከዛ ከፍ ዝቅ ያሉት በሚሆንበት ጊዜ ከባለ ሲንግል ሞተሩ ሲሆኑ እስከ 3.5 ሰከንድ ሊወስድ ይችላል። የተሽከርካሪ የስፖርት መኪና ነው ስላችሁ ግን መኪናው ጉልበቱ ላይ ብቻ ያተኮረ ነው ማለት አይደለም። የመኪናው ቅንጦትን ያማከለም ነው። የተሽከርካሪ ላይ በጣም በዛ ያለ ወደ 3 ስክሪን ተገጥሞለታል። 10 ኢንች ስክሪን አለው፣ እንዲሁም ባለ 7 ኢንች ስክሪን አለው። አፕል ካርፕላይ፣ አንድሮይድ አውቶ እንደ ሌሎቹ ተሽከርካሪዎች ማስጠቀም ይችላል። እንደ አስፈላጊነቱ ደግሞ ፖዝ አውዲዮ ሲስተሙ ተካቶለት ቀርቧል። የመኪናው አዳፕቲቭ ሪጅን ብሬኪንግ ተገጥሞለታል። ማለትም በሪጅን ብሬኪንግ ብቻ መኪናው ቻርጅ እያደረገ እንዲጓዝ ማድረግ የሚችሉ ናቸው። በክላይሜት ኮንትሮል ቢሆን ዱዋል ዞን ክላይሜት ኮንትሮል አለው። ፕሪሚየም ኢንቴሪየር ነው ያለው። ውስጥ ላይ የምታገኟቸው እንደናንተ ምርጫ በተለያዩ ዲዛይን ያላቸው የሌዘር ማቴሪያል የተጠቀሙ ወንበሮች አሏቸው። ማሞቅ፣ ማቀዝቀዝ፣ ማሳጅ ማድረግ እንደዚሁ የተለመዱትን ፊቸሮችን ይዞ እዚህ መኪና ላይ ቀርበዋል። ድራይቪንግ አሲስቱን በምናይበት ጊዜ የተሽከርካሪ ደ ቤስት የሚባል ነው። ሌቭል 2 አድቫንስድ ድራይቪንግ አሲስት አላቸው። የአዳ ሲስተም እነዚህ የሌን ኪፕ አሲስት፣ ሌን ቼንጅ አሲስት፣ አዳፕቲቭ ክሩዝ ኮንትሮል እነዚህ የመሳሰሉትን ይዞላችሁ ቀርቧል። ከዛ በተጨማሪ ደግሞ ኤሌክትሪክ ዲፈረንሻል ሎክ አለው። ይህ ደግሞ ስፒድ በሚኖርበት ጊዜ እሱን ለመቆጣጠርም እንዲያግዛችሁ ተብሎ የተገጠመለት ነው። እስከ ዛሬ ሪቪው ከሰራናቸው እውነት ለመናገር ይሄኛው ትንሽ ለየት ያለ ነው። ምክንያቱም ይሄኛው በዋነኝነት ፎከስ ያደረገው የውድድር ወይ ደግሞ የስፖርት መኪና ስለሆነ ማለት ነው። ለዚህም ሲባል መኪና የተገጠመለት ሰስፔንሽን ራሱ ለየት ያለ ነው። ለፊተኛው መልቲሊንግ ሰስፔንሽን ተገጥሞለታል ለሃንድሊንግ ፐርፐዝ፣ ማለትም ከርቭ ላይ የሚኖረው በከፍተኛ ፍጥነት መዞር እንዲችሉ ነው። የፍሬን ሲስተም ቢሆን ብራምቦ ብሬክስ የሚባሉ ተገጥሞለታል። ይህም ለየት ያሉ የብሬክ አይነቶች ናቸው። በዋነኝነት በብራምቦ የሚመረቱ ሲሆን በዋነኝነት እነዚህ የምናገኛቸው በሜርሴዲስ፣ ላምቦርጊኒ፣ ፌራሪ፣ ቢኤምደብሊው እንዲሁም ሌሎች ወደ ስፖርት መኪኖች እንዲሁም የቅንጦት መኪኖች ላይ የምናገኘው አይነት ፍሬን ሲስተም እዚህ መኪና ላይ ተካቶለት እናገኛለን። በአጠቃላይ እንደዚህ አይነት ተሽከርካሪዎች በዋነኝነት ገበያ ውስጥ የሚቀርቡት ለየት ብለው ለመታየትም የሚጠቅሙ ተሽከርካሪዎች ናቸው። ከዚህ በፊት በሀገራችን ላይ እየተለመደ ነው። እነ ቼቭሮሌት ኮርቬት፣ እነ ቼቭሮሌት C8 ኮርቬቶችን፣ ካማሮ፣ ማስታንግ፣ ቻሌንጀር እነዚህ የመሳሰሉትን የአሜሪካ መኪኖች እናይ ነበረ። አሁን ግን ሙሉ ለሙሉ በነዳጅ የሚገባ መኪና ስለተከለከለ ወደ ሀገራችን እየገቡ የሚገኙት የኤሌክትሪክ ተሽከርካሪዎች ናቸው። የኤሌክትሪክ ተሽከርካሪዎች በሚገቡበት ጊዜ ደግሞ ሁሉም ለፕራክቲካል ፐርፐዝ የገቡ ናቸው ማለት አይደለም። እንደዚሁ ለየት ያሉ በአይነታቸውም በግዝፈታቸውም ሁሉም በቅርጻቸው ብቻ ሳይሆን ፍጥነታቸው ራሱ የዋዛ ያሉን ተሽከርካሪዎች እየገቡ ይገኛሉ። ይህም ተሽከርካሪ እንደነገርኳችሁ በአንድ ጊዜ ከ500 ኪሎ ሜትር በላይ የመጓዝ አቅም ያለው፣ ከ200 ኪሎ ሜትር በሰዓት በላይ የመጓዝ አቅም አለው። እንዲሁም ደግሞ ከ0-100 ኪሎ ሜትር ከ4 ሰከንድ ባነሰ ጊዜ ውስጥ መድረስ የሚችል ተሽከርካሪ ነው። መኪኖቹ በዓለም አቀፍ ደረጃ ላይ የተሸጡበት ያለውን ዋጋ በምናይበት ጊዜ ከ54,000 እስከ 59,000 ዩሮ እየተሸጡ ይገኛሉ። እንዲሁም ደግሞ በሀገራችን ላይ እነዚህ ተሽከርካሪዎች ወደ 15-16 ሚሊዮን ብር አካባቢ የሚጠሩ ተሽከርካሪዎች ናቸው። ለዛሬ ይዤላችሁ የቀረቡት መረጃ ይሄን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታተል ፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።